ሰላም እንዴት ናችሁ? ሰላም ናችሁ የቤተሰብ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ቆንጆ ለየት ያለ የሰንበት ቁርስ ሰርተናል። በዚህ መንገድ ገንፎ ስንሰራ በጣም ቆንጆ እንዴት እንደሚጣፍጥ ቪዲዮን እስከ መጨረሻው ብትከታተሉኝ ደግሞ አሰራሩን እናየዋለን ማለት ነው። አንዳንድ ጊዜ ለቁርስ ቆንጆ አድርገን እንደዚህ ጣዕሙን ለየት አድርገን መስራት እንችላለን። እስከ መጨረሻው አብራችሁኝ ከቆያችሁ እንዴት እንደሰራሁት ታያላችሁ ማለት ነው። ቪዲዮን እስከ መጨረሻው አብራችሁኝ ቆዩ ቤተሰቦቼ። በዋናነት ያዘጋጀሁት ፊኖ ዱቄት ነው። ፊኖ ዱቄቱን አላመስኩትም። ያላመስኩበት ምክንያት አብሬ የምቀላቅለው ተልባ አለኝ። ተልባው በጣም ስለሚያለሰልሰው ስንልገው በጣም ቆንጆ ስለሚሆን አንድ የሾርባ ማንኪያ ተልባ ጨምሬያለሁ። ተቆልቶ የተፈጨ ተልባ ነው። እሱን አብሬ ነፋዋለሁ ከዱቄቱ ጋር። እናንተ ፊኖን ማመስ ትችላላችሁ። የገብስ ደግሞ ካላችሁ የገብስ በጣም ቆንጆ ነው። የገብስ ዱቄት ካለ እሱም ቆንጆ ነው። እኔ ለጊዜው በፊኖ ነው የምሰራው። አብሬ ነፋዋለሁ። አብሬ አቀላቅዬ ስነፋው ይዋሃዳል፣ ይቀላቀላል በደንብ ማለት ነው። ስለሚቆጣጠር ተልባው ጭብጥ የማለት ባህሪ ስላለው አብረን እንደዚህ በወንፊት ስናበጥረው እኩል ለኩል ይቀላቀላል። ስለዛ እንደዚህ በወንፊት እያሳለፍኩኝ እነፋዋለሁኝ። ተልባና ፊኖ ዱቄቱን አንድ ላይ ቀላቅለን ስናገነፋው በጣም ነው የሚጣፍጠው። ጣዕሙ እንደዚህ ስናጣጥመው ስንበላው ለየት ያለ ጣዕም ነው የሚሰጠን። ቆንጆ ነው፣ በጣም ነው የሚጣፍጠው። ውሃ አፍልቻለሁኝ። በምንሰራበት ድስት ውሃ ካፈላን በኋላ ትንሽ ጨው ጣል አድርጌያለሁ። ትንሽዬ ዘይት ካልፈለጋችሁ ቅቤ መጨመር ይቻላል። ዘይት አድርጌያለሁኝ። ውሃ የፈላውን ውሃ ላይ ትንሽ በብርጭቆ ቀነስኩለት። ከዛ የምናደርገው ዱቄቱን እንጨምረዋለን። የፈላ ውሃ ላይ የነፋሁትን የተልባውንና የዱቄቱን ቅልቅል ከጨመርኩ በኋላ እንደዚህ አብሮ እስከሚንፈቀፈቅ ጠብቀዋለሁ። ወዲያው ወደ ማማሰል አልሄድም። ትንሽ አረፋው ወደ ላይ ብድግ ብሎ ሲመጣ ከዛ ማማሰል እንጀምራለን። አይጓጉልብንም፣ ቆንጆ ነው የሚሆንልን። እዛ እጃችንን ፈጠን አድርገን በደንብ እንልገዋለን። የገንፎ ዋናው መሰረቱ መላግ አለበት። በደንብ እንደዚህ ትከሻን እስከሚፈትነን ድረስ እጃችንን እያፈራረቅን በደንብ አድርገን እናሻለን። መጀመሪያ ላይ በደንብ ይላጋል። የመጀመሪያው ዙር በደንብ እንልገዋለን። የሁለተኛው ላይ ቀለል ይላል። በደንብ እልገዋለሁኝ። በደንብ እንደ ላስቲክ እስከሚሳብ ድረስ እንደዚህ እንደምታዩት በጣም እንልገዋለን። የተልባው ሽታ ደስ ነው የሚለው። ደስ የሚል ሽታ፣ ደስ የሚል ጣዕም ይኖረዋል። አብረን በጥብጠንም እንትን ማለት እንችላለን። ከሰራነው በኋላ በጥብጠን እንደ ማባያነት መጠቀም ይቻላል። ይሄኛው ግን በጣም ቆንጆ ነው። ቅድም የቀነስኩትን ውሃ ጨምሬበት ከደንኩትና በደንብ ከተበሰለ ከተንፈቀፈቀ በኋላ ልክ የጨመርኩትን ውሃ ሲጨርስ መልሼ በደንብ እልገዋለሁኝ። እንደዚህ እንደምታዩት በደንብ ነው የሚያስታውቀው። ይሳባል። ምንም ነገር የተቋጠረ ነገር ውስጡ አናይም። በደንብ ይታሻል፣ ይላጋል። ሲበላ ነው ቆንጆ እንጂ ድካም አለው። ግን
ማቅለያ እንደዚህ አይነት የገንፎ ማገንፊያ ማቅለያ ማሽኖች ቢመጡ ጥሩ ነበር፣ ደስ ይል ነበር። አሁን በዚህ መልኩ በደንብ እየከደንኩኝ እየከፈትኩኝ በደንብ ከበሰለ በኋላ ራሱ ማር ይመስላል። ይሆን ቅልት ይላል መብሰሉ፣ ሽታው ራሱ ያስታውቃል። ቅቤ ነው የምናደርገው። በምናቀርብበት ጣባ ላይ ትንሽዬ ቅቤ ቀባሁት። ከዛ ያበሰልኩትን ገንፎ ገለበጥኩትና እንደዚህ በማንኪያ አስተካከልኩት። እንዴት እንደሚታዘዝ አያችሁ። በደንብ ሲላግ ገንፎ በደንብ ሲበስል ፍርክርክ አይልም። እንደፈለግነው ይታዘዝልናል፣ ቆንጆ ይሆናል። ቅቤ እና በርበሬ ነው የምጠቀመው እዚህ ጋር። ቅቤ ለማይመገብ ተልባ፣ ሰሊጥ የፈለግነውን አይነት መጠቀም እንችላለን። ዛሬ ፍስግም አይደል፣ በዛ ላይ ሰንበት ነው፣ ቁርስ ነው። ቅቤ እንጠቀማለን። ቅቤ አድርጌበታለሁኝ። በጣም ቆንጆ ለጋ ቅቤ በኮሰረትና በኮሮሪማ የተነጠረ ነጭ ቅመም፣ ጥቁር ቅመም ጨምረን፣ እነዚህ ቅመሞች ብቻ በቂ ናቸው ለቁርሳ ቁርስ፣ ለክትፎ፣ ለገንፎ። እነዚህ በጣም ቆንጆ ጣዕም ነው የሚሰጠው። ቅቤውን በዚህ መልኩ የተነጠረ ቅቤ ነው፣ እሱን አድርጌያለሁ። በርበሬ እንጨምራለን። እንዳልኳችሁ የማይፈልግ ሰው ኑግ መጠቀም ይቻላል። ኑግ፣ ተልባ፣ ሰሊጥ መጠቀም እንችላለን። ማባያውን እንደ ፍላጎታችን ከላይ የምናደርገውን። እኔ እንዳልኳችሁ ለዛሬ ቅቤና በርበሬ አድርጌያለሁኝ። ቆንጆ ገንፎ ለቁርስም ይሆን እነዚህ ሸልመን አስተካክለን ለአይን የሚያምር አድርገን እናቀርበዋለን። ጣዕሙ ቆንጆ ነው፣ ሞክሩት። ተልባና ዱቄትን ቀላቅላችሁ አንድ ላይ አገንፍታችሁ ያልሞከራችሁ ሰዎች ሞክሩት፣ ታመሰግኑኛላችሁ። በጣም ቆንጆ ነው ሲበላ፣ ጣዕሙ ቆንጆ ቴስት ነው ያለው፣ ይጣፍጣል። በዚህ መልኩ ሰርተናል ቤተሰቦቼ። እንደወደዳችሁት ተስፋ አረጋለሁኝ። ያልሞከራችሁት አሁንም ደግሜ ሞክሩ ላለሁኝ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን አትርሱ የኔ ውድ ቤተሰቦች። በሌላ ቪዲዮ በቀጣይ እስከምንገናኝ ድረስ ይህንንም ቪዲዮ ከወደዳችሁት ሼር እያደረጋችሁ እስካሁንም አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ። ቻው